መንተኖ አስያኬሴተ በእንተ ኩሉ ዘገበር ግዴታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች በሕያው እግዚአብሔር ስም እንደምን አላችሁ? እንደምን ሰነበታችሁ? ክብር ኃይል ክቡር ቅዱስ ኃይል ቅዱስ አመስግኑኝ የማይል ምስጉን በቸርነት ጠብቆ በሀብት ስቦ በረድኤት አቅርቦ እስከዚህ ሰዓት ድረስ ወዶና ፈቅዶ ስላደረሰን ስሙ ከምድር እስከ አርያም ለዘላለም የተመሰገነ ይሁን። አቁራሪተ መዓት አምጻኢተ ምሕረት ወላዲተ መድኃኒት መዝገበ ርኅራኄ የተባለች ቅድስተ ቅዱሳን ድንግል ማርያም እንዲሁ ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። ስርዓ ቤተከ ቤትህን አስተካክል ይላል የትምህርታችን መነሻ። በትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ይህን ኃይለ ቃል ያነሳውበት የራሴ ምክንያት ይኖራል። ቤትህን አስተካክል ሲል ምንድነው የምናስተካክለው ነገር? ቀድሞ የመጣንበት ይዘት አለ፣ አሁን ደግሞ የምንቀጥልበት አለ። ጠንክሮ የመጣ አለ፣ እዚህ መጥቶ ጥንካሬውን እንዳይተው፣ ዝሎ የመጣ ካለ በዛለበት መንገድ እንዳይቀጥል፣ እያንዳንዳችን አዲስ የመጣችሁም ሆኖ እዚህ ያላችሁ ሕይወት ምን ጊዜም ቢሆን እድገት ስለሆነች የምናስተካክለውን ነገር እያስተካከል መሄድ ስላለብን ከዛ አንጻር ይሄን ኃይለ ቃል አንስቼዋለሁ። ስርዓ ቤተከ እስመ ትመውት ወይተሃዩ፣ ትሞታለህ እንጂ አትተርፍምና ቤትህን አስተካክል አለ። ቃሉን የተናገረ ነቢዩ ኢሳይያስ ነው። የተናገረው ደግሞ ለንጉሡ ሕዝቅያስ ነው። ተናጋሪው በኢሳይያስ አድሮ እግዚአብሔር ነው። ኢሳይያስ መልእክተኛ ነው። ነገርን ከስሩ እንዲሉ መነሻው እንዲህ ነው። ንጉሡ ሕዝቅያስ በጊዜው እግዚአብሔርን የሚከተል እግዚአብሔርን ተስፋ አድርጎ የሚኖር ሰው ነው። ግን በአንድም በሌላም መልኩ ንጉሥም ይሁን ተራ ሰው ይወድቃልና በአንድ ነገር ወድቋል። በዛው ላይ ደግሞ ሌላ አስጨናቂ ንጉሥ ነበረበት። የአሦር ንጉሥ መጥቶ አስጨንቆታል። ኢየሩሳሌምን ከቧታል። ብዙ መማለጃ ሰጥቶ ብዙ ሽማግሌ ልኮ ለምኖታል፣ ግን አልተመለሰለትም። በዚህ እንዲህ አይነት ጭንቀት አለ። በሌላ መልኩ ደግሞ ነቢያት ሐሰት ብቅ አሉና አንድ ነገር ሾክ አሉት። እውነተኛ እንዳለ ሐሰተኛ አለ። አሁን ብዙም በተለይ አዲስ የሆናችሁ ብዙ የምንመረምራቸው ነገሮች አሉ። የድብልቅልቅ ወሬ ጆሮአችሁን ሕሊናችሁን እንዳያደነዝዝ መርጣችሁ መስማት ያስፈልጋል። አሁን የንጉሡ ችግር መርጦ አለመስማት ነው። መርጦ አለመስማት በጣም አደገኛ ነው። ያም ያለህን ሹክ የሚልህን ሹክ የምትልሽን ምሰሚ ከሆነ ሩቅ ሳይጓዙ እዚሁ መቅረት ይኖራል። ስለዚህ መርጦ መስማት ያስፈልጋል። መርጦ ማድመጥ ያስፈልጋል። እንደውም ፊት ማጣራት ያስፈልጋል ማለት ነው። ወንድሞቻችን እናቶቻችን፣ አሁን በቀጣይ በሚኖራችሁ ሕይወታችሁ እግዚአብሔር ነው ነገሮችን የሚያስተካክል፣ እኛ መንገዱን ብቻ የድርሻችን መወጣት ነው። እና የንጉሥ ነቢያተ ሐሰት አንድ ነገር ነገሩት። ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ እኮ የተነገረው ትንቢታዊ ቃል ላንተ ነው አሉት። በድንግልና የምትወለድ አንተ ነህ፣ ድንግል የተባለች ኢየሩሳሌም ናት ሲሉት ሞቅ አለው ንጉሥ። በሱ እኮ የማይሆን ነገር ነው። ግን ድንገት ይሄ ሲነገር ነው እንዴ አለና ነገሮችን ሁሉ ዘባቸውን ለቀቀ፣ መስመሩን ለቀቀና እንዴ ለካ በድንግልና ተወልጄ ማድገው ንጉሡ እኔ ነኝ አለ። ምክንያቱም ዙፋን ላይ መቀመጡን አይቶ አየው። አሁን ነገሮች ሁሉ በዚህ ሊበለሻሹ ነው ማለት ነው። ያንተ ሙሉ ሐሳቡን ተቀበለው። እንዴት ነው? ከየት ነው? ነፋሱ ይባላል አንዳንድ ጊዜ ሳይመርጥ እንዳለ ወደ ውስጡ አስገባው። ወደ ውስጡ ያስገባው ሐሳብ ግን ዋጋ አስከፈለው። ወደውኑ ኢሳይያስ ተላከ። ትሞታለህ እንጂ አትድንምና ቤትን አስተካክል በለዋል እግዚአብሔር። ምክንያቱም ለሱ አይደለም፣ እግዚአብሔርን አላማከረም፣ እግዚአብሔርን አልጠየቀም፣ ነቢያተ ጽድቅን አልጠየቀም፣ አልመረመረም። እንደወረደ ነው ወደ ውስጥ ያስገባው። በዚህ እግዚአብሔር ተቆጣ። ምን አይነት ነገር እግዚአብሔር ሊያስቀይመው ይችላል?
ወደ ህይወት ምን አይነት ጥቁር ነገር ሊገባ ይችላል? ስለዚህ ቆም ማለት ያስፈልጋል። አያችሁ አሁን እናንተ እንደመጣችሁ ያም ጠለፋ ሲበዛ ቆም መንገድ ላይ መቆሚያችሁ ደግሞ ይችናት ማለት ነው ቤተ ክርስቲያኗ። እዚህ መጥተህ በቃለ እግዚአብሔር ራስን ቆም አድርገህ መዘን አድርገህ ስትሄድ ትመረምራለህ ማለት ነው። ራሳችን እንድናይ አምላከ ቅዱሳን በቸርነቱ ይርዳን። ንጉሡ ራሱን አላየም። የሰዎችን እይታ ብቻ ተመለከትና መንጎድ ጀመረ። ታዲያ ሰበረው መንገድ ላይ ማለት ነው። አያችሁ ሰው ቆም ብሎ ማሰብ ካልጀመረ መንገድ ላይ ይሰበራል ማለት ነው። የሐሳብ መንሸዋረር ንጉሥን ሳይቀር ሰብሮታል። ሕዝቅያስ በዚህ ተሰበረ። መጣና ይህን ሲነግረው ደነገጠ። አሁን ያ ቀድሞ የነበረው ሞቅ ያደረገው ሐሳብ እንደ ፌስታል ፈነዳ። የለም እንደ ፊኛ ነው የሆነበት። ፊኛ ትነፋዋለህ ይወጠራል። የሆነ ነገር ከነካው ግን ወዲያውኑ ይተረሻል። ሐሳቡ ባሸሽ። አሁን የለም የሚጨበጥ ነገር የለም። ማይጨበጥ ተስፋ ነው የነገሩት። የሚሆነውን ትተው የማይሆነውን ከመንገድ አወጡት። በዚህ መንገድ ወዲያውኑ ዙፋኑ ላይ ወረደ። ማቁን ለበሰ፣ አመድ ነሰነሰ፣ ተንበረከከ። ያን ያበላሸውን መንገድ ሊያስተካክል መንገድ ጀመረ ማለት ነው። እንዲህ ነው ሰው ማለት ቢያንስ መሳቱን እንኳን መረዳት የመጣበት መንገድ ምን እንደሆነ ይሄን ተረድቶ ቶሎውኑ መሰበር ይሄ ትልቅነት ነው። እንዲህ አለው ፈጣሪው፣ አቤቱ በነ ዳዊት መንገድ እንደሄድኩኝ በፍጹም ልብ እንደተከተልኩ አንተንም እንደማመልክ ታውቃለህ። እባክህ መሳቴን አትቁጠርብኝ ይቅር በለኝ አለና ፈጣሪውን ጠየቀ። ሁላችንም ይቅር ይበለን። ወዲያውኑ እግዚአብሔር ደግሞ ምላሽ ሰጠው ይላል። ምላሽ ሰጠው። ኢሳይያስን መለሰና ሂድ ንገረው፣ መመለሱን አይቻለሁኝ፣ ጸሎቱን ሰምቻለሁኝ፣ ስብራቱን አይቻለሁ ተመልክቻለሁኝ። እድሜውን አሳጥሬው ነበረ፣ ዓላማውን እዚሁ ላይ ቆርጫው ነበረ፣ ግን ተንበርክኮ ይቅር በለኝ አለኝ። ስለዚህ የወዳጀን ጸሎቱን ልመናውን ተቀብያለሁና ሂደህ 15 ዓመት ጨምሬልሃለሁ በለው። እንዴት አይነት ቸርነት መሰላችሁ! እያችሁት የተቆረጠ ተስፋን እግዚአብሔር ይቀጥላል። አይቀጥልም እንዴ? ላችሁ ኃይለ ቃሉን ያነሳውበትን ከዚህ በመመዘን ነው። ዓለም ብዙ ነገር ትነግረና አንተ የራስህን ስራ ነው የምትሰራው። አንቺ የራስሽን ስራ መስራት እንዲህ ትሆናለህ። እንዲህ አንተ ከበረታ እግዚአብሔር ያሻግራል። አያሻግርም እንዴ? ያሻግራል። ያምነውን ያሳለፈ ቀጣውን ያስተካክልም እንዴ? ያስተካክላል። ግን እኛ የሚጠበቅብን ነገር አለ። አስቡት እና ንጉሡ ምንድነው ያደረገው? ተንበርክኮ 15 ዓመት ጨምሬልሃለሁ። ይኸውላችሁ እናንተ ቀረ ሲባል አይ ስትሉ በሌላ መንገድ እግዚአብሔር ቀጠለ። በቃ ይሄ እግዚአብሔር አሰራር ነው። በሌላ መንገድ ቀጠለ። ቀጣዩን እግዚአብሔር ያስተካክላል። ግን እግዚአብሔር ያስተካክላል ብለህ እጥፍጥፍ ብለህ ቁጭ ብትይ እግዚአብሔር ተጠያቂ አይደለም። እግዚአብሔር አይጠየቅም። ያው ንጉሡ ከዙፋን ወረደና ተንበርክኮ ነው የጠየቀው። አመድ ነስንሶ ለዛው ዝቅ ማለት መሰበር ያስፈልጋል ማለት ነው። ሳይሰበሩ ዓላማን ማስፈጸም አይቻልም። መጀመሪያ እግዚአብሔርን ተሰብሮ መጠየቅ፣ አካላዊ ስብራት ሳይሆን ህሊናዊ ስብራት ለእግዚአብሔር ማቅረብ ያስፈልጋል። በመካከል በነጥብ አየዋለሁ እሱ። ከዛ በኋላ መጣና ይሄን ነገረው። ለዚህም ምልክቱ አለው በአካስ ስፍረ ሰዓት ጥለው ወደኋላ 10 ደረጃ ይመለሳል። በዚህ ምልክቱን ታውቃለህ አለው። ወዳውኑ ጥለው ወደኋላ 10 የፀሐይ ስፍረ ሰዓት ሲታይ ጥለው 10 ደረጃ ወደኋላ ተመለሰ። እድሜው ተጨመረለት፣ ተስፋው ለመለመ፣ ያ የተቆረጠው ነገር ተቀጠለ። እንደገና ሊቆም የነበረው አገዛዝ ቀጠለ ማለት ነው። እግዚአብሔር እንዲህ ያለመልማል። እንዲያ ከሆነ ምንድነው አሁን ከኛ የሚጠበቀው? 5 ነጥቦችን እንዴ ባጭሮቹ እንዴት ነው ምንድነው የምናስተካክለው? አሁን ከኛ የሚስተካከል ነገር የለም። ምን ጊዜም ቢሆን እየተስተካከልን ነው የምንሄደው። በቆረብ ንስሐ በገባን በተማርን ቁጥር ሚስተካከልልን ሚጨመርልን ጸጋለን። ስለዚህ የመጀመሪያ ምናስተካክለው ነገር ራስን መመርመር ነው። ራስን መመርመር ከራስ ይጀምራል ማለት ነው። ራሳችን ስንመረምር ደግሞ የነበርንበትን ደረጃ ማየት እንጀምራለን። አያችሁ በእንትን ነው በመጽሐፍ ቅዱስ ቃል እዚህ ሉቃስ 19 ቁጥር 1 ስታነቡ ዘኪዮስ የተባለ አንድ ሰው ታገኛላችሁ። የቁመቱ የሽምብራ ቁመት ታክላለች ይላታል። የሽምብራ ቁመት ግን ደግሞ ባለስልጣን ነው። በጊዜው ይሄ የጉምሩክ ኃላፊ ነው፣ ቀራጭ ወይም ደግሞ የገቢዎች ኃላፊ ነው። በዘመኑ በነበረው ስልጣን የተማረ ሰው ነው ዘኪዮስ። ግን አጭር ሰው ነው።
አጭር ሰው ነው። ራሱን ግን ለክቶ የሚያውቅ ነው። የቀራጮች አለቃ ይለዋል። ያ ማለት የግብር ሰብሳቢዎች አለቃ ማለት እኮ ነው። ባለስልጣን ነው። ስለዚህ እሱ ምንድነው? ስምሪት ነው የሚሰጠው። ግን ጌታችን ኢየሱስ ክርስቶስ የአምስት ገበያ ሕዝብ እየተከተለው ሲመጣ እሱ ማየት አልቻለም። ታፈነ። ሕዝቡ አፈነው። እንዴት አድርጎ ይመልከተው? ቶሎ ብሎ ገና ሳይመጣ እሱ ሾላ ዛፍ አይቶ ሩጦ ወጣ ይላል። ማንን ለማየት? ራስን ማየት ማለት ይሄ አይደል? ራስን መመርመር። አያችሁ፣ ለማየት ቢያንስ እንኳን መልኩን ልየው። እንዴት ነው የዓለማት ፈጣሪ የዓለማት መድኃኒት መጥቷል እየተባለ እኔ ግን እየታፈንኩ ማየት አልቻልኩም። ቢያንስ ዛፍ ላይ ወጥቼ ልየው አለ። ያ ሕዝብ እየተጋፋ ኢየሱስ ክርስቶስ ደግሞ ወደ ሸለቆ አቃጣለ። ዘኬዎስን ተመለከተው ማለት ነው። ዘኬዎስ ና ከዛፍ ውረድ፣ ዛሬ ወደ ቤት እገባለሁ አለው። ፈጥኖ ወረደ። ያ ሁሉ ሕዝብ እየተጋፋ አንጭሩን ዘኬዎስን ባለስልጣኑን ስልጣኑን ሳይፈራ ሾላ ላይ ወጥቶ ለማየት የጓጓውን ሰው ና ካንተ ቤት ነኝ አለው። እንዴት መረጠው? ራሱን መረመራል። ራስን ስትመረምር እግዚአብሔር ይመርጣል። ሁላችንም ለበጎ ነገር ይምረጠን። እና ውረድ አለው። ወረደ። በርከክ አለ። ዘኬዎስ ባለስልጣን እኮ ነው። ለካ የበለጠ መሆኑን ተረድቷል አስቀድሞ። እግዚአብሔር እንደው ከመጀመሪያውኑ አይምሮውን ያስተካከለለት ሰው እንዴት የታደለ ነው። መጥቶ በርከክ አለና ያለውን ዝርግፍ አደረገው። በውስጡ ያለውን ጌታዬ ሆይ እስካሁን ድረስ የበደልኩት ሰው ካለ 4 እጥፍ እከፍላለሁ። እስካሁን ድረስ ካለ ሁሉ ግማሹን ለነዳያን እሰጣለሁኛልና በርከክ አለ። ዛሬ ለዚህ ቤት መዳን ሆኗል አለው። አየሁ፣ ራስን ስትመረምር መዳን አለ ማለት ነው። ሌሎች ማማት ጀመሩ፣ ማጉረምረም ጀመሩ። የሚያጉረመርም አለ። አሁን ዘኬዎስ እንዲህ በማለቱ መዳን ሆኖልሃል አለው። እነዛኞች ይኸው ከኃጥአን ጋር ከኃጢአተኞች ከበደለኞች ጋር አብሮ ሊበላ አብሮ ሊጠጣ ገባ ተመልከቱት እያሉ ማማት ጀመሩ። መጀመሪያ ማንኛ ይቅደም የሚለውን ማስቀደም ስትችሉ ነገሮችን ማን ያስተካክላል? እግዚአብሔር ያስተካክላል። ይሁላችሁ ዘኬዎስ አሁን ባለስልጣን ሳለ ሾላ ላይ ወጣና ክርስቶስን አየው። ክርስቶስ ደግሞ እሱን አየው። መጀመሪያ ክርስቶስን ማየት ያስፈልጋል። የሰውን ሐሳብ ከማድመጥ የቤተ ክርስቲያኑን ሐሳብ ማድመጥ አሻጋሪ ነው የሚሆነው። እሱ ነው የሚያሻግረው። አብሮ ገባ። ሌሎች አሙ አጉረመረሙ። እሱ ግን በትህትና ዝቅ ብሎ አክብሮታልና አንተ የአብርሃም ልጅ የአብርሃም ዘር አይደለህምን? ለዚህ ቤት ዛሬ መዳን ሆኖለታል አለ። በቃ ይሄ ነው ህይወቱ። ይሄ ነው ራስን ስትመረምር እንዲህ አይነት ጸጋ፣ እንዲህ አይነት በረከት፣ እንዲህ አይነት ህይወት ነው የምናገኘው። ሌላውን ተመልከቱ። ሰዎች ከሚያመጡት አንፃር ሰዎች ራሳቸውን ሳያዩ ሲቀሩ በሰው ላይ የሆነ ፍርድ ሊያስቀምጡ ይችላሉ። የእግዚአብሔር ፍርድ ሌላ ነው። ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ የተለየ ነው አለ። አይገናኝም። ነብዩ ኤርምያስ እንዳስቀመጠው እዚህ ዮሐንስ 8ም ስታነቡ አንድ ቃል ታገኛላችሁ። ጸሐፍቱ ፈሪሳውያን ተሰበሰቡና አንድ ሴት አምጥተው ፍረድባት አሉት። ስትዘሙት አግኝተናታል፣ በሙሴ ሕግ ትወገር ይላል፣ አንተስ ምን ትላለህ አሉት። ሁለት ነገር ይዘው ትወገር ቢል ሰው ነገር አያሳስበው ብለው ክፋትን አስበው፣ አይ ተዋት ቢል ይኸው የሙሴን ሕግ ሻረ ለማለት በሁለቱም ወጥመድ አጥምደው ነው የመጡት። የፈለኩት ይሄን ነው። ወጥመድ አጥምዶ የሚጠብቅ ይኖራል። ያን ሰብረ መምጣት ነው። ይሄ ነው ወጣትነት። ምንም የተለየ ነገር የለም። ያንባብ ከዚህ መቼም ማይክሮስኮፕ አይገጠምላችሁም። ማሻሻል ነው። ምናልባት ቀድሞ የመጣችሁበት የንባብ ስልት የተጓተተ እንደ ኤሊ ከሆነ ትንሽ አሁን ወስፈንጠር መጨመር አይደለ? ወስፈንጠር እንዴት ነው? ይሄ ጫካ ገብቶ አድኖ የሚበላ ሰው ሽጉጥ ነው እንዴ ክላሽ ነው እንዴ ይዞ የሚገቡ አይደለ? ወስፈንጠር ግን አልሞ ስለሆነ የሚወረውረው ከጥይት ይበልጣል አይደል? በወስፈንጠር አሁን ያን ሁሉን ጠርገህ የምታነባውን አሁን ደግሞ ጠቅጠቅ እሱን መጠቀም ያስፈልጋል እንጂ እንዲህ ነው እንዲያ ነው ስለተባለ ሌላ የተለየ ነገር አይኖርም። ይሄን ማሰብ ያስፈልጋል። እና እነዚህ በሁለት ወጥመድ ነው የመጡት። ከዛ በኋላ እሱ ምንድነው ያደረገ? ግድግዳው ላይ እየጻፈ ከእናንተ መካከል በደል የሌለበት ምን ይበላት ይውገራት። ያን ብሎ ሲጽፍ እያንዳንዳቸው እዚህ ላይ ምን አለ? ካፔላ መስሎ ልጥፍ ልጥፍ፣ ሌባው ሌባ፣ እንዝራ እንዝራ፣ ቀማኛው ቀማኛ ሲያዩ አንዱ አንዱን እያነበበ ሰው አስተራረደን አሉት። ክርስቶስ እኮ ነው በቃ እርስ በራሳችን ሊያጫርሰው ነው። ሹልክ ማንም የለም። ብቻዋን ዘወር ሲል ብቻዋን ቆማለች። ከሳሾችሽሳ አላት። የሉም ወጥተዋል። ፈረዱብሽ? አልፈረዱብኝም፣ እኔም አልፈረድኩብሽም። ደግመሽ አትበድይ። ያችሁ መንገዷን አስተካከለላት አላስተካከለላትም?
አሁን የቸኮለ ትወገር ቢባል ሌላ ዳለው አየው፣ ሌላ ዳለው። አይ በነጻ ትሂድ ተዋት ቢልም ሌላ ዳለው። ግን ኃጢአት የሌለበት ይወገራት። ማን ይሆን የበቃ? አሁን አንዳንድ ነገሮችን እዛ ሆኖ የሚያስወነጭፍ አካል እውነት ማን ይሆን? ማን ይሆን? አሁን ሲመጣ እዚህ መካከል እኮ አሁን እንደዚህ አይነት ሐሳቦቹን አንዳንዱ የሚያስወነጭፈው እነዚህም ሲመጣ ፍራሽ ይከተባል ይዘው ወጣ ሲባል ፍራሽ ላይ ያስከትብ ይወጣል ሊሆን ይችላል ነው እኮ። አሁን ግንዛቤው ስላለ ነው። በሚዲያንም በምንም ስለለመዳችሁት አንዳንዱ እንዲህ ነበር፣ በፊት ይሸወር ነበር። አሁን እንደዚህ አይነት መሸዋወድ አይኖርም። ራስን ከትቦ መኖር ነው የሚያስፈልገው። ሌላው ከዚሁ ጋር ተያይዞ ሰው ራሱን ሲመረምር ሌላውን መመርመር ይጀምራል። አየው፣ ራስን ካወቅከው ሌላውን መመርመር ቀላል ነው የሚሆነው። እዚህ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ጀምራችሁ አንድ ቃል እናገኛለን። ወዝንቱኒ ነገርነ ኢኮነ ትምህርተ እጓለ እመሕያው ወይ ተጥባበ ነገር። ይሄ የምናስተምራችሁ ትምህርታችን የሰው ትምህርት የሥጋ ለባሽ የፈራሽ የበስባሽ አይደለም፣ ወይም ደግሞ የሰው ጥበብ አይደለም። ዘእንበለ ትምህርተ መንፈስ ቅዱስ የመንፈስ ቅዱስ ትምህርት ነው እንጂ። ወጥበብ መንፈሳዊ ለመንፈሳውያን እለ ይፈክሩ ዘመንፈስ ቅዱስ። መንፈሳዊ ጥበብ የመንፈስ ቅዱስን ነገር ለሚመረምሩ ለመንፈሳውያን ይሰጣቸዋል አለ። ምን ይላል? የመንፈስ ቅዱስን ነገር ለሚመረምሩ ማን? ጥበብ መንፈሳዊ የሚሰጣቸው። ወሰብሰ ዘነፍስ እየድሞ ዘመንፈስ። ሥጋዊ ሰው ግን የመንፈስ ቅዱስ ነገር አይጥመውም ማለት እስመ እበደ ይመስለው ስንፍና እበድ ይመስለዋልና አይቀበለውም። ወኢየአምር ከመ ይታሰስ በመንፈስ ቅዱስ። በመንፈስ ቅዱስ እንኳን እንደሚመረመር አያውቀውም ማለት አያውቀውም። ምክንያቱም በውስጡ መንፈስ ቅዱስ የለም፣ የሚያስበው ስለ ሥጋ ብቻ ነው። ወዘሰ ቦ መንፈስ ቅዱስ ኩሎ ይታሰስ ወሎትስ አልቦ ዘይታሰሶ። በውስጡ መንፈስ ቅዱስ ያለበት ሰው ግን ሁሉን ይመረምራል፣ እሱን ግን ማንም አይመረምረውም። ቅዱስ ጴጥሮስ ሐናንያንና ሰጲራን መረመረ እንጂ እሱ አልተመረመረም። ኤልሳ ገያዝን መረመረው አወቀው እንጂ ገያዝ ኤልሳን ማን እንደሆነ አያውቅም። አያችሁት? እንዲህ ነው የሚሆነው ማለት ነው። ቅዱስ ጳውሎስ በርያሶስን አወቀው እንጂ በርያሶስ ስለ ቅዱስ ጳውሎስ ማንነት አያውቅም። የውስጡን የልባቸውን እስከ ማወቅ ድረስ ይደርሳሉ። በመንፈስ ቅዱስ ተመርምረው በመንፈስ ቅዱስ ብቃት የሄዱ ቅዱሳኑ ይሄን ነው የሚያስተምሩን። ራስን ቀጥ ብሎ ማየት መጀመሪያ መመርመር ያልኳችሁ ከዚህ የተነሳ ነው። ከዛ ምን ይላል መሰላችሁ? እግዚአብሔርን ያወቀው ማን ነው? ወመኑ መማክርቲሁ። የእግዚአብሔር አማካሪው ሰማይን ሲፈጥር ምድርን ሲፈጥር እንዲህ ያለ ምሰሶ ሲያቆም በጥልቁ ያለውን በህዋ ያለውን በሰባቱ ሰማያት ያለውን እኛን ሲፈጥር ያማከረው ማን ነው? መኑ መማክርቲሁ ለእግዚአብሔር። የእግዚአብሔር አማካሪው ማን ነው? ወንህነሰ ከህሊናሁ ለክርስቶስ ብነ። እኛ ግን የክርስቶስ ልብ አለን አለ ሲያጠቃልለው። አንተ የክርስቶስ ልብ ነው ያለ፣ አንቺ የክርስቶስ ልብ ነው ያለሽ። ያ ማለት ራሳችን ባየን ቁጥር ምናየው ማን ነው? ክርስቶስን ነው። የክርስቶስ ልብ አለን አለ። የክርስቶስ ልብ አለን ተብሎ ተምረን ሌላ የዓለም ልብ የዓለም ሳምባ ምን ቀጥል ከሆነ እሱ ነው የሚያጠፋል። ስለዚህ ቆም ብሎ መጀመሪያ ማንን መመርመር? ራስን መመርመር። ወርስኪ ራስን መመርመር ያስፈልጋል። እንደዛ ሲሆን ቤቱ ይስተካከላል። ቤት የተባለውን ሌላ ቤትን አስተካክል ሲባል ይህም ቤተ መንግስቱን አሰናደው፣ ስልጣኑን ለሌላው አሳልፍ፣ ወንበሩን የተሰበረውን ጠግነው ማለት አይደለም። ንስሐ ግባ፣ ቤትን ህይወትን አስተካክል። በቃ እድሜ አጥሯል እኮ ነው አይደለ? ቤት ማለት የኛ አካላችን ነው። ወለእመ ተነስተ ቤተ ማኅደርነ ዘበምድር ብነ ህንጻ በሀበ እግዚአብሔር ዘይገብሮ ወደ ሰበ ሰማያት ይላል። ምድራዊ ቤታችን ቢፈርስ ሰማያዊ ቤት አለን በእግዚአብሔር እጅ የተሰራች አለ። ከዚህ ምድራዊ ቤት የተባለ የሥጋ አካላችንን ስንሰራው ህይወታችንን ስንሰራው ሰማያዊቷን ቤት እናገኛለን። አያችሁ፣ መማራችን መራቀቃችን ዞሮ ዞሮ ማጠንጠኛውና ጥጉ መንግስተ ሰማያትን መውረስ ነው። ዓላማውን ሳይስቱ መማር ያስፈልጋል ማለት ነው። ሁለተኛው አይምሮን መጠበቅ ነው። አይምሮን መጠበቅ ማለት ምን ማለት ነው? አይምሮን መጠበቅ ማለት በስሜት አለመነዳት፣ ስሜትን መለካት፣ ስሜትን መቆጣጠር፣ ስሜትን መግዛት። አሁን አብዛኛው በስሜቱ ነው የሚነደው። ዝም ብሎ በስሜት የምትነዱ ከሆነ ያገኘ ነው የሚያፍሳችሁ፣ ያገኘ ይዘግናችኋል ማለት ነው። እንደ ውሃ ነው የሚጨልጣችሁ ወይም እንደ ጠጅ ማለት ነው። ስለዚህ በስሜት አለመነዳት፣ ራስን መግዛት። ስሜት የሚባለው አይምሮ ሞተር ነው። በነገራችን ላይ አይምሮን አንድ የጥግ ጓደኛ ነው የሚለው ቶሎ ብሎ ውስጥ ገብቶ መንፈሳዊ ከሆነ ሰየው ወደ በጎ ነው የሚመራ። እሱ እንዳለው ነው።
ያልሆነ ያላወቅከው ለሆነ ነገር የቀረበ ወይም የቀረበሽ ስሜትን ባልሆነ መንገድ ከተቆጣጠረው እዚህ እኔ ብጮህ እንኳን አሰማኝም። ምክንያቱም በሌላ አካል ነው የምትዘወረው ማለት ነው። ሹፌርህ ሌላ ነው ማለት ነው የሚዘውርህ። ሞተሩ በሌላ ቁልፉን አሳልፈ ሰጥታል። የሚከፍት የሚዘጋ ሌላ አካል ነው ማለት ነው። ሹፍርናው በእጅ ነው ያለው። አእምሮን የመቆጣጠር ሹፍርናው በእጅ ነው። አእምሮ እንዲሰራ ማዘር ወርዱን ምን ማለት ማስተካከል ያስፈልጋል ማለት ነው። ያን ሳትስተካከል ስክሪኑ ላይ የምታየው ነገር የለም። የምትናገረው እንደ ስክሪን ብንይዘው አእምሮ ማዘር ቦርድ ነው። ይሄን ጥንቃቄ ያስፈልገዋል። ይሄ ከተበላሸ የምትናገረው ምሰራውን አታውቅም ማለት ነው። ስለዚህ ስሜትን መግዛት ያስፈልጋል። ግንፍልተኝነትን መግዛት፣ ሰፈርተኝነትን መግዛት፣ ይሄን በራሱ ላይ እንዲወርቅ ማድረግና ወደ ህይወት ማምጣት ያስፈልጋል። እንደዛ ሲሆን ህይወት ምን ትላለች? ህይወት ምን ትላለች? ኦርቶዶክሳውያን አትስተካከልም እንዴ? ትስተካከላለች። ስለዚህ እሱ ማለት ነው ቀመር ፈጠረ። ለአእምሮ ንገረው። ለአእምሮ ስትነግረው እንዴት አድርገህ ጭንቀት ምንድነው? ሰው ጭንቀት የሚዘራ በቃ ይሄን አደርገዋለሁ አልፈዋለሁ። ማንን ይዤ? እግዚአብሔርን ይዤ። ማንን ይዤ? ቅዱሳን ይዤ። ማንን ይዤ? ድንግል ማርያም እናቴን ይዤ። ማንን ይዤ? ቤተ ክርስቲያኗ የምትነግረኝን ድምፅ ይዤ። በቃ ይኮ እዚህ ጭንቀትን አስገብቶ ወደ ውስጥ ካደርገው አእምሮ አሁንም ይገነፍልና ሌላ እንደውም ይሄ ኦቨር ቴንሽን የሚባለው ምንድነው? ዝም ብሎ ሰው እንደፈለገ ጅሉ ነው የሚሆን ከሆነ በቃ አለቀ ጉዳዩ። በቃ ጅል እንዳትሆኑ መጠንቀቅ ያስፈልጋል። አእምሮህን ከለቀቀው ጅል ነው፣ የቁም ጅል ነው የሚያደርገው አይደል? ዓለም ወደዛ ስለምትጋብዘን። ስለዚህ ቅዱስ ጳውሎስ ምን አለ መሰላችሁ? ዮሐንስ አፈወርቅም በተለይ ለይኩኑ ብርሃናት ዲበ ጠፈረ ሰማይ ያለውን ሲተረጉም በጣም ይገርማል። አእምሮህን ከተቆጣጠርከው አትጎልም፣ ሁልጊዜም ሙሉ ነህ፣ ሁልጊዜም ሙሉ ነሽ። እና ይህን ሲተረጉም ዮሐንስ አፈወርቅ ምን ይላል? ጨረቃ ሁልጊዜም ከፀሐይ ብርሃን እየተቀበለች በሌሊት ያንን ሪፍሌክት ማድረግ ነው ስራዋ። የማን ስራ? የጨረቃ ስራ ማለት ነው። ትቀበላለች፣ ያን ግን አትቆጥብም። ለሌላው ወይም ደግሞ ለጨለመው ትራንስፈር ታደርጋለች፣ በሌሊት ታበራለች ማለት ነው። ግን ካላገኘች ትጎላለች። ሁልጊዜ መሞላት አለባት። አየሁ፣ ሁልጊዜ ለኛ ደግሞ ምን ያስፈልገናል? ቃሉ ያስፈልገናል። ቃሉ ያስፈልገናል። እንደዛ ሲሆን ነው ከውስጣችን የሆነ ነገር ተስፋ የሚኖረን። አለበለዚያ ግን ጨለማ ነው የምትሆነው እኮ ጨለማ ነው የምትሆነው። ጨረቃ ከፀሐይ ካልሰበሰበች የት ያመጣችሁን? እኛም የተሰጠን ጸጋ ያ ነው የምንጠቀመው። ስለዚህ ቅዱስ ጳውሎስ ምን አለ? ወደ ክርስቶስ ከፍ ያለውን የሰውን ሐሳብ ከክርስቶስ በላይ ሆናለሁ ከፍ ከፍ ላለሁ የሚለውን ሐሳብ እናፈርሳለን። ለክርስቶስ ግን ለመታዘዝ አእምሮን ሁሉ እንማርካለን አለ። ወኩሉ ህሊና ይግነይ ለእግዚአብሔር፣ ህሊና ሁሉ ለእግዚአብሔር እንዲገዛ አእምሮን ሁሉ እንማርካለን አለ። በምን? በትምህርተ መንፈስ ቅዱስ፣ በስነ መለኮት። በዚህ ነው የምንማርከው ያለው። በዚህ መማረክ ያስፈልጋል አእምሮን። ስለዚህ አእምሮን መቆጣጠር የመጀመሪያው ስራችን ነው። ማንንም እየመጣ ድስኩሩን እንዳይደሰኩርበት አእምሮን ቆልፍ፣ እዚህ ስትመጣ ቡለኑን ከፍት። ምክንያቱም ቁልፉን ከእጅህ እንዳይወጣ መቆጣጠር ያስፈልጋል። ሪሞት አሳልፈ ሰጠ፣ ከዚያ በኋላ ሌላ ኦን ኦፍ የሚያደርግ ከሆነ መንሸዋረር ነው የሚሆነው ስራው ማለት ነው። እንደዛ እንዳይሆን ወንድሞች እናቶች ጥንቃቄ ያስፈልጋል። ሶስተኛው በሕይወት ዘመኔ ነጥብ የጣልኩት የትኛዋ ቦታ ነው ብሎ መለካት። ስትመጡ እስካሁን የነበራችሁበት ሕይወት አለ። እነ ዴማስ የከሰሩት ነጥብ የጣሉት ቅዱስ ጳውሎስን እየተከተለ እንዳለ ሌላ ነገር ሲመጣ ተሰሎንቄን ሲወድ እዛ ላይ ነጥብ ጣለ። እዛ በኋላ ታሪኩን አያነሳም። ስም አጠራር የለውም። ነጥብ ስንጥል ስም አጠራራችን ይከፋል። አያችሁ፣ ነጥብን ከያዝከው ግን ማንም ይፈልግሃል። ከአንተ ላይ ያለ የሆነ ነገር አለ፣ የሚፈለግ ወርቅ አለ። አንተ ያችን ነጥብ አለመጣል ያስፈልጋል። ሁለተኛ ኤሳው ነጥብ የጣለው መቼ ነው ካልከ ማይዜ ከጉን ማዋለላሁ ለአቡዬ፣ መጀመሪያ ብኩርናውን ሸጠ፣ ሁለተኛ ምርቃኑ አለፈው። ከዛ በኋላ ነጥብ መጣሉ በረከተ ማለት ነው። መጀመሪያ ነጥብን አለመጣል። ኤሳው ነጥብ የጣለው መጀመሪያ ነው። ብኩርናውን በምስር ሲቀይር እዛ ላይ ጣላት ነጥቡን። ለንስሐ እንኳን ጊዜ አላገኘም ነው የሚለው። አያችሁ፣ አንዲት ነገር እንደዋዛ ከጣልካት በኋላ ዋጋ ታስከፍላለች። እሷን ላለመጣል አሁን መበርታት ያስፈልጋል። ብርታቱን አምላከ ቅዱሳን ይርዳን ያድለን ለሁላችንም። አንድ የቅዱስ ታሪክ ልንገራችሁና እነዚህን ከመጽሐፍ ቅዱስ አንጻር ተመልከቱ። ነጥቡን ያልሳተ ዝለቱን ቆርጦ ይጣል። አያችሁ፣ በሕይወት ዘመኔ ነጥብ ሊያስጥለኝ የሚችል ምን ነገር ነው ብለህ ከመዘንከው ቆርጠህ ትጥለዋለህ። ዝለት ይሄ ስንፍና ምን የሚባለውን ኮተቱን እሱን ቆርጠህ ትጥለዋለህ። እስካሁን የመጣህበት እንቅልፍ የሚያጠቃ ከሆነ እሱን ቁርጥ አድርጎ መጣል። ሌሎች ነገሮች ካሉ እነሱን መመርመርና መቁረጥ። መማር እኮ ነው እየተማረ እንዳለ ድንገት
አንድ መምህር ሲያዝበት አቅበጥብጦት የሆነ ጥያቄ ይጠይቃል። ተማሪዎች እንደምን ዋላችሁ አለ። እንደምን ዋላችሁ እንዲህ አላቸው እና አንድ ጥያቄ ልጠይቃችሁ አላቸው። እሺ እግዚአብሔር አለ ነው ብላችሁ የምታምኑት? እግዚአብሔር የለም ብላችሁ? እኔ ግን እንደማምነው እግዚአብሔር የለም አለ። አለ እንጂ ምን ነው? ምን ነካ ዛሬ? እግዚአብሔር አሉ ተማሪዎች በአንድ እግዚአብሔር አለ በሉ እስኪ አሉት። እነሱ እግዚአብሔር አለ አሉ በአንድ ድምፅ። አለ ካላችሁ ይጎትቱና አምጡና ሳይሆን ያላችሁ አሳዩ። ፈተና ማለት በእምነት አይን ነው የምታየው። ይሄን በእምነት አይን በሚደረግልህ ነገር ነው የምታየው። እግዚአብሔር ረቂቅ ነው። ከዛ ስጋ ለብሶ ደግሞ አይተነዋል እኮ መስቀል ላይ አይተነዋል። ኧረ አለ እግዚአብሔር ተዋት ፈትነን አሉ። የለም ብሎ እንደውም በቃ ሌላ ነገር ያደርጋቸው ጀመር። በቃ ምክንያቱም ማሳየት አሁን ይሄ ኢንዳይሬክት የኦሾ ፍልስፍና ማለት ነው። እግዚአብሔር አለ ካል ይሄን ዛፍ ወደዛ ግፈው ብትገፈው አይወድቅልም። አይ እግዚአብሔር የለም ብሎ ይንዳል። ለአእምሯችሁ የማይመጥን ነገር አለማንበብ። መጀመሪያ መንፈሳዊ ነገር ውስጣችሁ ሙሉ። በባዶነት እንዳሉ ያልሆነ የተንሸዋረረ ነገር ማንበብ በጣም አደገኛ ነው። እና አንድ ብልህ ተማሪ ብድግ አለ። እኔ መልሳለሁ ቲቸር አለ። ምን ብለህ ነው የምትመልሰው? ና እሺ አለ። በቃ እኔ መልሰዋለሁኝ ብቻ ፊት ልውጣ ፍቀድልኝ አለ። እሺ ና ውጣ አለ። ተማሪዎች እንዴት ዋላችሁ አለ። እሱም መለሱለት እግዚአብሔር ይመስገን አሉ። የቲቸርን አንጎል አሳዩኝ አላቸው። እሺ ቲቸር አለ አንጎልን አሳየኝ አሉ። ይታያል ይታያል። ስለዚህ ቲቸር አንጎል የለውም ማለት ነው። እዛው አካል ይወጡታል። ብስል አለ ብስል የመለሰበትን አውድ ነው መመልከት ያለባችሁ። ነጥብ ላለመጣል አሁን ነጥብ ጥሎ እዛው ሁሉ ያለ ክላስ ውስጥ ያለ ተማሪ ሁሉ ኮንፊውዝ ነው የሚሆነው አይደል እንዴ? ስለዚህ ባንድ ብል ብቻ ያን ሁሉ ታደገ ማለት ነው። አንጎልን አሳየ ስለው የለም መልስ የለም። ስለዚህ እግዚአብሔር የለም ያለን አንጎል ስለሌለው ነው እንጂ እግዚአብሔር ግን ምን አለ አለ። ያው ሞልቶ ይኖራል። አንተ አንጎል ስለሌለው ነው እንዴ ያልከው። በቃ ቀመሰው ማለት ነው። አራተኛው ነጥብ በተለወጠ ልቡና መኖር። በምን አልኳችሁ? የመጀመሪያው ምን አልኳችሁ? ራስን መመርመር መለካት። ሁለተኛው አእምሮን መጠበቅ። ሶስተኛው በህይወት ዘመናችን የጣልናት ነጥብ ምንድናት ብሎ ለዛች ማስተካከያ ራስን መግዛት። አሁንም ወደ ራስ ነው የምናመጣው። ያቺ የወደቀች ነጥብ ካለች ለማስተካከል መትጋት ያስፈልጋል። እዛ የጣልናት ነጥብ ምንድነው? ከምንድነው? እንደው ከውጤት አንፃር እንደው ምን ሰርቼ ይሆን የሚለውን መዝኑበት ራሳችሁን። አራተኛው በተለወጠ ልብ መኖር። አሁንም ነጥቦችን አሳይቼ ልሂድ። የተለወጠ ልብ ማለት ምን ማለት ነው? ሰነፍ ምን ጊዜ ጠቢቡ ሰሎሞን ይናገራል። ሰነፍ ደረቱ ላይ ሙቀጫ ቢወጡበት አይሰማም ማለት። የተለወጠ ልብ ማለት አዲስ ህይወት ማለት ነው። አዲስ ፈለማ ማለት ነው። ወደ እንትን ይላል ቅዱስ ጳውሎስ ምን ይላል? ልጆቼ ይላል በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ያስቀምጣል። አንድ ረድ ከዚህ ተነስቶ በጣም ትዕግስተኛ ነው። ህሊናው የተለወጠ በተሰበረ መንፈስ የሚኖር ነው እና ለጓደኛው መብራት አብርታ አምጣልኝ ሲል አብርቶ ይዞ ይመጣል። ሰይጣን መጥቶ እፍ ይልበታል፣ ያጠፋበታል። አብርቶ ሲያመጣ እፍ ይልበታል። በሶስተኛው ራሱን ጣለው ይላል። ተበጻብጾ ያዘኝ አምጣ ብለሃልና በጥፍ ይደረገመው ይላል። እሺ አብርቼ እኮ አመጣለሁ አለ። አሁን በኔ ቢሆነ ብላ አስብ። እሺ ያን ትዕግስቱን አይቶ ይላል የእግዚአብሔር መልአክ ታዞ መጥቶ ያን እንዲህ ያደረገበትን ሰይጣን ሌሊት ሲገርፍለት አደረ ይላል። ሌሊት ሲገርፈው አደረ። እኮ ነው ይኸው ረዳት እኮ አጠገብ ነው። እዚህ ቅንድብ ላይ እኮ ነው ያለ፣ ቅንድብሽ ላይ ነው ያለ። እንዲህ አይነት ረዳት ያለን እኮ ነን ኦርቶዶክሳውያን። ታዲያ ስንት ተስፋ ያለን እኛ። ቅንድ እዛው ላይ ሲገርፍለት አደረ ይላል። ሁለተኛ ሌሎች ቅዱሳን መቃሪ አቤት ፈተናው እንዴት እንዳለፈው እናት ፈተና በቃ ህሊናችሁ ይለወጥ፣ ልባችሁ ይለወጥ። አዲስ መንፈስ፣ አዲስ ፕላን፣ አዲስ ነገር ብቻ ለልባችሁ ለህሊናችሁ ንገሩት። እግዚአብሔር ያስተካክላል። ቤትህን አስተካክል አለ። ህሊናችሁን አስተሳሰባችሁን አስተካክላችሁ ብቻ ጀምሩ። ምን አይነት ከአእምሮ በላይ የሆነውን ነገር ለእግዚአብሔር መስጠት ነው። እናንተ የምትችሉት ነው የምትሰሩት። እና መቃሪን አንድ ነው ያልገጠመው ነገር በተጋድሎ ገጠመው። አንዲቷ ድንገት ተወልድና ከየት ወለድ ሲሏት ይኸው ከዚህ መነኩሴ ነው የወለድኩት አለችው። መቃሪን እኮ ነው እንዴ ግርፍ አረጉና በቃ ማይገባውን ግርፋት ስጋው እስከሚሰነጠቅ ድረስ ተልትለው ገርፈው ውጣልን ገዳማችን አሉት። ሁለተኛ በደልማ ተበድሉኝ ባይሆን እየሰራ ቃል ልበሉኝ እንጂ ያለ ያችሁ ህሊና ሲለወጥ መልሱ ራሱ ከቅጽበታዊ ነው፣ መድፍ ነው የሚሆነው። ሰርተ መግብ ይባላል እንጂ ጭራሽ ጥፋ ይባላል።
ጥፋቴን ይዤ ቢያንስ ንስሐ እንድገባ እዚሁ እንድስተካከል ህሊናዬ እንዲለወጥ ጊዜ ስጡኛል። ለሁላችን ጊዜ ያድለን። ከዛ በኋላ እየሰራ ምን አለ መሰላችሁ? እየሰራ አይ መቃሪ ልጅ ወልደህ አይደለ በቃ ልታሳድግ የኔ ፍቅራል ልጅ ደስ እያለው እኮ ነው። ልጅ ወልደህ እንዴት አይነት ልጅ ነው የወለድከው እያለ ራሱን ይገስጻል። እንዴት አይነቷን ህሊና ያድለን ለሁላችን። በእውነት እንዴት አይነት ህሊና ነው ያላት፣ እንዴት አይነት ልብ ነው ያላቸው አባቶቻችን። እንዲህ እያለ እንዳለ ምትደረሰ እወልዳለሁ ብትል እንዴት ይወለድ? ሐቅሽን ተናገሪ አንቺ ሴት ያጠፋሽው አለ አሏት። አረ ከመቃሪ አይደለም የወለድኩት ይቅርታ ጠይቆልኝ ተገርፏል እኮ እሱ። ይሄን በመንፈስ ያውቃል እሱ። ወደውኑ ተሰብስበው ይቅርታ ሊጠይቁ ሲመጡ እሱ ባትቀይሩ የለም ሌላ ሆት ዲኑ የቅዱሳን ሰው የቹት የተለወጠ ልብ ማለት ይሄ ነው። ያደገ ልብ ክርስቶስን ያየ ቤተክርስቲያኗን ያየ መስቀሉን ያየ ልብ እንዲህ ነው። እንዲህ አሳድገውልናል። እንዲህ ስታድግ ነው ነገሮችን ሁሉ ቀላል አድርገህ ተሻገራቸዋለህ። በቃ ቀላል አድርገህ ተሻገረው። ቀላል ቅዱስ ኤፍሬም አንድ ነገር ተናግሯል። በሶሪያ ምድር እያስተማረ ድንገት ሲወጣ አንድ ዘማ ሴት ራቁቷን መካከል ላይ እየደነሰች እንደ ይሄን ወጣቱን ሰብስባ እንደ ጭራ አመርቅ ነው አለች። ይሄ ጫት እንዳመረቀ ነው ማለት ነው። ሱስ እንዳመረቀ ነው። ይሄም ልክ ዝሙትም ያው ልክ ነው። ያ ምርቃና ነው። ሌላ ምርቃና የጥፋት ምርቃና ነው። ሌላ ነገር አድርጋቸዋል። እንዲህ አለ ቀየረው እሱ። ጌታዬ ሆይ ይቺ ሴት እንዲህ አርጋ የእሷን ድምተኞች ካረካቻቸው ፈጣሪን ምን ያህል አርክቸው ይሆናል? አየው ክፉን ሲቀይረው ክፉን ወደ በጎ አመጣና አሳየን ማለት ነው። ሌላም ነገር ገጠመዋል። በዚህ ሰበብ እየሄደ እንዳለ አንዷ ከሰሰችው። በመቃሪ አንጻር ከሰዋለች። በመቃሪ አንጻር ይሄው ከሱ ነው የወለድኩ ብላ እንዲሁ ደግሞ ሌላይቱ ከሰሰችው እና ኤጲስቆጶሱ በጣም አዘነበት። ኤፍሬም የኔ ልጅ ያደርገው እሱ የታወቀ እኮ ነው። እንዴት አለ? እንዴት? አይ በቃ እሱ ነው። ከዛ ዝም ከኤፍሬም መልስ የለም። ቅዱስ ኤፍሬም አፈ በረከት ቅድስት ድንግል ማርያም የባረከችው ያመሰገናት መልስ የለም። ዝም በቃ ኤጲስቆጶሱ ይመልሳል ብለው የለም መልስ። አየው ስታሳድገው እንዲህ ነው የምትኖረው። ማንም ምን ቢናገር ጉዳይ አይደለም። ዓላማ ላይ ነው የምትሰራው። መጨረሻ ላይ 40 ቀኑ ሲደርስ ሄደ ቤተ መቅደስ ሰተት ብሎ ሊቆርብ ልጁ ሄደ። ቅዳሴ ያስገባ አባቴ ዛሬ አለ እንዴ አንተ እየታማህ እኮ ነው እንዴ ከተማው እኮ በአንተ ስም እኮ ተቃጥላለች እኮ ለኔም አልነገርከኝ ምን ነው ልጅ አለው። ግድ የለም አባቴ ዝም ብለህ አስገባኝ አለው። ቅዳሴ ገባ። ቅዱስ ኤፍሬም ቀድሶ ሊያቆርብ ግን እኮ እየታማ ነው። መጨረሻ ላይ ቀድሶ ለባለ ክርስትናው ሊያቆርብ ሲል አንተ ሕፃን አንድ ነገር እነግርሃለሁ የማን ልጅ እንደሆንክ እዚሁ ላይ መስክር አለው። አረ ያንተ አይደለም በስም ነው የከሰሰች እንጂ እኔ የባለ መቅረዙ ኤፍሬም ልጅ ነኝ አለ። ቀጽሎም ተናገራዩ። ገና 40 ቀን ሕፃን እኮ ነው። ባለ መቅረዙ ነው ኤፍሬም የተባለው ባለ መቅረዙን እንጂ የኔ አባት አንተስ አፈ በረከት ነህ ስምህ አለ። በቃ ይሄ ነው ልብ ሲያድግ እንዲህ ይሆናል። አቤቱ ንጹህ ልብ ፍጠርልኝ አለ። ለሁላችንም ንጹህ ልብ እግዚአብሔር ያድለን። ይሄን የተልከሰከሰውን አስተሳሰብ አውጥቶ ማለት ነው። ስለዚህ በተለወጠ ልብ ባደገ መንፈስ መኖር የመጨረሻና ማደማደሚያ የሚሆነው አምስተኛው ነጥብ ማለት ነው። መንፈሳዊ እይታን አስተካክሎ መኖር። መንፈሳዊ እይታን አስተካክሎ መኖር። መንፈሳዊ እይታን ከትንሽ ነው የሚጀምረው። በነገራችን ላይ እና አቡነ ተክለ ሃይማኖት አንድ ጊዜ አይደለም ክንፍ ያበቀሉት፣ ከጸሎት ነው የጀመሯት። አሳደጓት ሱራፊ እስከመባል ድረስ። ከትንሽ ትጀምራለህ ታሳድገዋለህ። ስለዚህ መንፈሳዊ እይታን አስተካክሎ መኖር። እስካሁን የመጣንበት እይታን አሁንስ እይታዬ ምን መሆን አለበት? የመጀመሪያው እይታን እኔ ማን ነኝ? ለምሳሌ ቅዱስ ዮሐንስ ምን ብሏል? ስለ ራስህ ምን ትላለህ አሉት። መነቱ ለራስህ ራስህን ማን ትላለህ? ከመናይዶሙ ለለላኩነ ለላኩን ሰዎች እንድንነግራቸው ራስህን ንገረን አሉት። አጣውቀው ያዙት። ኤልያስ ነህ? ሙሴ ነህ? ኢያሱ ነህ? ወይስ ክርስቶስ ነህ? ወይም ክርስቶስ መሆን አለብህ አሉት። ያለውን ነገር ሁኔታውን ተመልክተው ክርስቶስ ነህ አሉት። አረ እኔ ክርስቶስ አይደለሁም አለ። ራሱን ያውቃል። እኔ ክርስቶስ አይደለሁም። እኔ የእግሩን ጫማ እንኳን መሸከም የማይቻለኝ ቃለ ዓዋዲ ዘይሰብክ በገዳም ተብሎ የተነገረልኝ ቃለ ዓዋዲ ነኝ እንጂ ክርስቶስ አይደለሁም። ኤልያስም አይደለሁም አለ። ስለ ኤልያስ በተመሳሳይ ለሱ የተነገረለት አለ። ነገር ግን ከሱ በምን ተስተካክያለ? ራሱን ዝቅ አድርጎ ወቅናቱ ዘአዲም ወሲሳይ አንበጣ ወማዕረ ገዳም የተባለልኝ እኔ ነኝ አለ። ራሱን ያውቃል። ወጣቶች አሁን ይህንን መንፈሳዊ እይታን አስተካክለን ስንኖር የቅዱስ ዮሐንስ እይታ አንድና አንድ ነው። ክርስቶስን ነው ያየው። ይሄን ብሎ ሲናገር እንዲህ አለ። ያው ክርስቶስማ ነው አበጉ ለእግዚአብሔር ዘያትጣት ያታለ አየው። እይታው ከክርስቶስ ላይ ሆነ ማለት ነው። እንዲህ ነው የሚሆነው። ህይወታችን ሲስተካከል የውስጥ ቤታችን
አድማሳችን ሲሰፋ እንዲህ ነው ነዋበግኡ ማለት እንጀምራለን። ራሱን መጀመሪያ ያስቀመጠ ለክቶ ከዛ በኋላ ይሄው ክርስቶስም አካላችሁ ክርስቶስ እሱ ነው። ቀራንዮ ላይ የሚሰዋው በጎች ተስማምተው አርደውት የሚበሉት እረኛው እሱ ነው አለ። በግ ብትሉት በግ የቀራንዮ መስዋዕት፣ እረኛ ብትሉት በጎች የሚበሉት እንዲሁ ነው የገለጸው። ስለዚህ የመጀመሪያው ይሄ መንፈሳዊ እይታን አስተካክሎ መኖር ማለት ከትንሽ ጀምረህ ማሳደግ። ከዛስ እኔ ማን ነኝ? ይሄ ሐሳብ ለኔ ይጠቅማል አይጠቅምም፣ ስለዚህ ማንን ማየት አለብኝ የሚለውን እሱን ዘማች ሐሳብ ማድረግ። ሁለተኛው የተሰበረ መንፈስ ይዞ ወደ አገልግሎት መምጣት። ህሊናህን መጀመሪያ ፍሪ ማድረግ ያስፈልጋል ከጭንቀት። መኑ ዘይክል ወስኮ አደ እመተበዲ በቆሙ ማንም ተጨንቆ በቁመቱ ላይ ስንዝር ያህል መጨመር ይችላል? አጠርኩ ብሎ መርዘም ይችላል? ረዘምኩ ብሎ ትንሽ ማስተካከያ ከታች ሸለት ማድረግ ይችላል? ወፈርኩ ብሎ ልቅጠን ካለ በእርግጥ ወፍራሞች አንድ ነገር ያደርጋሉ አይደል? ምግብ መቀነስ፣ እራትን ጾም ማደር ማለት ነው። ትንሽ ሞራ ለመቀነስ ወይ ስፖርት ቤት ሄዶ እየገፋትን እንትን ካለው እየጠጣ ግብዳ ይሆናል። እዛ በኋላ ያለ መቀነስ ደግሞ መከራ ጾም ማደር ማለት ነው። በህይወት ጡሞት የማያውቀውን እኮ ነው ይሄን ያደርጋሉ። በጭንቀት የሚመጣ ለውጥ የለም ነው። ወኩሉ ህሊናክሙ ግድቡ ታይተዲው ለእግዚአብሔር። የሚያስጨንቃችሁን ነገር ሁሉ በማን ላይ ጣሉት አለ? በእርሱ ላይ ጣሉት። እስማውቱ ይሄሊ በእንት ያክሙ እሱ ስለእናንተ ያስባልና። ያ ማለት ግን እጅግራችሁን አጣጥፋችሁ ቁጭ ብሉ ማለት አይደለም። መስራት ይጠበቅብናል። ያ የኛ ድርሻ ነው። ስለዚህ መስዋዕቱ ለእግዚአብሔር መንፈስ ይዋ የእግዚአብሔር መስዋዕቱ ምንድነው አለ? የተሰበረ መንፈስ ነው። እሱን ይዘን መምጣት ባለችን ነገር ለአገልግሎት መትጋት ያስፈልጋል። እንደዛ ስናደርግ እግዚአብሔር የኛን ሐሳብ ያስተካክላል። የመጨረሻ ማደርጋት ከዚሁ ጋር መንፈሳዊ እይታን ማስተካከል ማለት በተስፋ ላይ በተመሰረተ ወይም ደግሞ በተስፋ የተመሰረተ እይታን አስተካክሎ መኖር ተስፋ ያስፈልጋል። ተስፋ ከሌለን ምንም ነን። ሊቁም እንደተናገረው ምን ይላል? በነገራችን ላይ ፈላስፋውም ይሄን ተባብሮበታል። ጊዜ ካጣ አንዳች ነገር አጣ ይላል። ምክንያቱም ጊዜ ምንድነው? አሁን በዚህ ዘመን ጊዜ ምንድነው የምትሉት? ወርቅ አይደል ነው ያለፈበት ጊዜ ህይወት ተብሏል። አሁን አድጓል። በጊዜ ነው ህይወት የተረፈው። ቀን ሳለ አባቴን ስራ ልሰራ ይገባኛል አለ። ዮሐንስ 9 ላይ ስታነቡ ጌታችን ኢየሱስ ክርስቶስ እኮ ነው ቀን ሳለ አለ። ዛሬ ቀን እድሜያችሁ ሳለ ሲለን እኮ ነው። ይሄ ለኛ የተሰጠ ተስፋ፣ እድሜያችን ራሱ ተስፋ እኮ ነው። ምናተርፍበት ነው ማለት ነው። ምናተርፍበት ነው። ስለዚህ ምን አለ? ጊዜ ካጣህ አንዳች ነገር አጣህ። ተስፋ ከሌለ ግን ሁሉን ነገር አጣህ ይላል። ተስፋ ከሌለ ሁሉን ነገር ነው የምታጣ። ጊዜ ትክክል ነው፣ ወሳኝ ነው፣ ያስፈልጋል። ከጊዜ በላይ ደግሞ ተስፋ ያስፈልጋል። ተስፋ ካለ ሁሉን ነገር ታቋርጣለህ። እዚህ ማርቆስ 8 ላይ ተመልከቱ። ማርቆስ 8 ላይ አንድ አይነ ስውርን ጌታችን ኢየሱስ ክርስቶስ አገኘው ይላል። ከዛ በኋላ እጁን ይዞ ወደ ውጭ አወጣው ይላል። ወደ ውጭ አወጣውና አይኖቹን ዳሰሰው። በምህረት እጁ እኛንም ይዳሰን። አይኖቹን ዳሰሰና ምን ታያለህ አለው። ምን ታያለህ ሲለው ሰዎች እንደ ዛፍ ሲመላለሱ አያለው አለው። አሁን የዚህ ሰው እይታ ሰው እንደ ዛፍ፣ ሰው እንደ እንጨት፣ ሰው እንደ እጽዋት ነው የሚታየው። እንዲህ አይነት እይታ አለ በዘመናችን። ሰው ዛሬ እንደ እንጨትን በመጥረቢያ ነው አይደል ገዝግዘህ የምትቆርጠው፣ ወይ በመጋዝ ነው ወይ በማሽን ነው የምትቆርጠው። በቃ ሰው እንደ እጽዋት የሆነበት ማለት ነው፣ እንደፈለገ የሚታጨርበት ዘመን ነው። ከዚህ ዘመን ያሻገረ ሰው እንደ እንጨት ሲመላለስ አያለው አለ። ይሄ መጀመሪያ እይታ ነው። አየው። አጥርቶ ለማየት ሁለተኛ ዳሰሳ ያስፈልገዋል ማለት ነው። ሁለተኛ ዳሰሳ ያስፈልገዋል። ሁለተኛ ዳሰሰው ይላል። ሁለተኛ ሲዳሰሰው አጥርቶ ተመለከተ። አጥርተን እንድንመለከት እግዚአብሔር ይርዳል። ስለዚህ በተስፋ የተመሰረተ እይታችን በቃ ነገሮችን ሁሉ አስተካክሎ ያሳይልናል። እንደ አንዱ ምሳሌ ነግሬያችሁ ጨረስኩ። ትምህርት ምንድነው? ሰውየው ኦፕሬሽን ሰራና አይኑን ታውቁታላችሁ። ምሳሌው ኦፕሬሽን ሰርቶ አይኑ ላይ ምን ገጠመለት? ንገሩኝ እንጂ ታውቁት የለ? የድመት አይን አይደለ? የድመት አይን ገጠመለት። እዛ ምን ይታያል ሲለው ምን አለ? አይው እዛ ማዶ አይጥ ስታይኛለች አለ። የድመት አይን ምንድነው የሚያየው? አይጥ ነው የሚያየው። ያችሁ አይጥ ነው። አሁን ይሄ ሰው ሁለቱን ተመልከቱት። ይሄ የተገጠመለት እና ያየው አይፈረድበትም እኮ። የተገጠመለት የድመት ስለሆነ የሚያድነው አይጥ ነው። ያንኛው ደግሞ በመጀመሪያ ዳሰሳ ስለሆነ ሰው የታየው እንደ እንጨት መስሎ ነው። እንደ እንጨት መስሎ። ስለዚህ ሌንሳችሁን ማስተካከል ያስፈልጋል። ጊዜያችሁን አመጣጥናችሁ መጠቀም ያስፈልጋል። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆየን። ምንተኖ አስየ ኬስየተ በእንተ
ወዘገበር ግዴታ